ማለት መከላከያ ሰራዊት ላይ የሚፈጸም ጥቃት በጣም ያማል። እኔ የወታደር ልጅ ነኝ፣ አውቀዋለሁ ወታደር ምን እንደሆነ ምን አይነት ዋጋ እንደሚከፍል እማቀው ከአባቴ ነው። እንዴት በዛ ደረጃ የኢትዮጵያ መከላከያ ሰራዊት ላይ ጥቃት ሲደርስ የመከላከያ መረጃ ምን ይሰራል? ኢንሳ ምን ይሰራል? የኢትዮጵያ ብሔራዊ መረጃና ደህንነት ቢሮ ምን ይሰራል? ግን እውነታውን ለመነጋገር ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። በድሮን ተመታን፣ ተቀጠቀጥን ምናምን የማይሉት የማያለቅሱት ነገር የለም። ድሮን አይደለም ሌላ መሳሪያ ቢኖርም የኢትዮጵያ መከላከያ ሰራዊት ሊጠቀም ይገባል ብዬ ነው የማስበው። ግብጽ ማለት ሻዕቢያን የወለደች ህወሓትን ያዋለደች እነ ዘመነ ካሴ እነ ጀዋር መሐመድ እነ ልደቱ ፋኖ ሸኔ የምትሏቸው ሲፈለፈሉ ደግሞ ክርስትና ያነሳች አሸባሪ ሀገር ነች። ሞስምሶም ትስስር ፍጠሩ ቤዚና መብራቱ ዝበሃለለው ኢሎም ስልኮም ቢያኹም ላይ ነይሮ ፋኖ ንስኻ እንታይ ኢኻ ፖዚሽንኻ ሓላፍነትካ? የአማራ ፋኖ ብሔራዊ ኃይል ቅድና ዝግጅት ክፍል ኃላፊ ነኝ። እንደገና የሰሜን ብርቅዬ ክፍለ ጦር ዋና ሰብሳቢ። ከሁለት ቀን ነው ከሶስት ቀን በፊት መከላከያ ላይ ይሄ ጥቃት ሊፈጸም አንድ ቀን በፊት ነው የኢሳያስ አፈወርቂ መንግስት በአሰብ ጉዳይ ላይ ይደራደራለሁ ብሎ መግለጫ ያወጣው። በማግስቱ መከላከያ ሰራዊት ላይ ጥቃት ደረሰ። እነዚህን ምሬ ወዳጆ ዘመነ አስረስ ማረ ምናምን የሚባሉ ሰዎችን ታጥቀው ሀገርን ለማሸበር ከጠላት ጋር ተባብረው የሚሰሩ ሰዎችን እያጸዳ እስከ አስመራ ድረስ ይሄዳል። ህወሓትን ጠርጎ ከትግራይ ምድር ላይ ያጠፋል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን ከሰሞኑ ዊኬንድ ላይ ማለት ቅዳሜና እሁድ ላይ በሰሜን ወሎ አካባቢ በመከላከያ ሰራዊት ላይ የተፈጸመውን ጥቃት አስመልክቶ ያገኘናቸውን አዳዲስ መረጃዎች ጨምሮ ምንድነው የተፈጠረው፣ ማን ነው ጉዳዩን እንዲሆን ያደረገው የሚለውን ነገር በዝርዝር የምንመለከት ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ከሰሞኑ በሰሜን ወሎ ወልዲያ ዙሪያ አካባቢ የተፈጠረ አንድ ክስተት አለ። በመከላከያ ሰራዊት ላይ የተፈጸመ ጥቃት አለ። ያ ጥቃት ከአካባቢው ጉዳዩን አስመልክቶ መረጃዎች ለማሰባሰብ ሙከራ አድርገን ነበረ። በአካባቢው ያሉ ሰዎችን እዛ አካባቢ መረጃ የሚያቀብሉን ሰዎች እንደነገሩን ከሆነ ጦርነት ነበር። ወልዲያ ዙሪያ ላይ ጦርነት ነበር። እንዲሁም ውጫሌ የሚባለው አካባቢ ውጊያ ነበር። ከዚህ ከአሸባሪው ፋኖ ከሚባለው አደረጃጀት ጋር ማለት ነው። መከላከያ ሰራዊት በዛ በኩል ከሳምንት ከአርብም በፊት ጀምሮ አልፎ አልፎ የተለያዩ ቦታዎች ላይ ውጊያ እንደነበረ ከዚያም በኋላ ከአካባቢው ያገኘነው መረጃ እንደሚጠቁመው ከሆነ እዛው አካባቢ ነዋሪ የሆኑ ሰዎች ጋር ደውለን የመረጃ ምንጮቻችን ጋር ደውለን እንዳጣራ ነው ውጫሌ፣ መርሳ እንዲሁም ደግሞ ወልዲያ ዙሪያ ጨምሮ ወደ ባህር ዳር መውጫ ወደ ሳንቃም አካባቢ ነበር ጉዳዩ ማለት ጦርነት ውጊያ የነበረው ከዚህ ከአመፀኛው ፋኖ ከሚባለው ቡድን ጋር። ከዚሁ ጋር ተያይዞ መከላከያ ሰራዊት አካባቢውን ይጠብቅ የነበረ አንድ በጥበቃ ላይ የነበረ የመከላከያ ሰራዊት አባላት ያሉበት ቡድን ድጋፍ ሊያገኝ በማይችልበት ሁኔታ ላይ ነበርና በዛ ሁኔታ ላይ የነበረውን የመከላከያ ሰራዊት ይሄ
አሸባሪ ቡድን በድንገት ገብቶ ጥቃት እንደፈጸመና እንዳየነው መከላከያ ሰራዊት ላይ ሲያላግጡና ሲያፊዙ የነበረበት ሁኔታ ነው የተመለከትነው። ያን ጉዳይ ማን ፈጸመው? እንዴት ነው ከጀርባ ሊፈጸም የቻለው? ያ ጉዳይ ሲፈጸም የመከላከያ ሰራዊት ባለስልጣናትና አመራሮች መረጃው አልነበራቸውም ወይ የሚለውን ነገር ወደ መጨረሻ ላይ በዝርዝር የምንመጣበት ነው የሚሆነው። ነገር ግን በመርሳ በኩል የእጁ የሚባለው አካባቢ ማለት ነው በመርሳ በኩል ይዞ እስከ ውጫሌ ድረስ አልፎ አልፎ የዋናው መንገድ ወደ ደሴ የሚሄደውን መንገድ ይሄ ፋኖ የሚባለው ታጣቂ ለተወሰኑ ደቂቃዎች ዘግቶ እንደነበር መረጃ ምንጮቻችን ጠቅሰውልናል። ከዚያም አልፎ ወደ ሐይቅ መስመርም ቢስቲማ እና ቦከክሳ የሚባሉ የገጠር ቀበሌዎች አሉ፣ ትናንሽ ቀበሌዎች። እዛ አካባቢ ውጊያ እንደነበረና ይሄ አሸባሪ ቡድን ትንኮሳ ፈጽሞ ተቀጥቅጦ ከአካባቢው እንደተባረረ መረጃ ምንጮቻችን ጠቅሰውልናል። በውጫሌና ሐይቅ በኩል የነበረው ነገር ይሄ ነው። መርሳ ከተማም ለተወሰነ ደቂቃ ገብተው በአካባቢው ቪዲዮና ፎቶ ተነስተው የተወሰነ የራሳቸውን ፕሮፓጋንዳ ለነመሳይ መኮንን ግብአት የሚሆን ነገር ሪከርድ አድርገው ተመልሰው መውጣታቸውን ከአንድ ሰዓት በላይ የቆየ በአካባቢው ላይ ሊቆዩ የሚችሉበት እድል እንዳልነበራቸውና ወዲያው የደረሰው መከላከያ ሰራዊት በአፋጣኝ ከአካባቢው እንዲወጡ እንዳደረጋቸው የተገደለውም ተገድሎ የእጅ የሰጡም እንዳሉ ከዛ ያመለጡትም ወደ ለመዱት ወደ ጫካቸው መግባታቸውን የሰማነው። በወልዲያ በኩል እንደዚሁ ወደ ሳንቃ መስመር ማለት ወደ ባህር ዳር በሚሄደው መስመር ላይ እንደዚሁ መንገድ መዝጋትና ሳንቃ የምትባለው ከተማ ላይ ገብተው የተወሰነ እንቅስቃሴ ካደረጉ በኋላ አሁንም በመከላከያ ሰራዊት ተመተው ከአካባቢው የወጡበት ሁኔታ ነው ያለው። በአጠቃላይ ወልዲያ ከተማ ምን አለ ወልዲያን እንይዛለን ነበር እንቅስቃሴያቸው የነበረው። እነዚህ አሸባሪው የምሬ ወዳጆ የሚባለው አሸባሪ ሰው የሚመራው የሽብር ቡድን የጀመረው እንቅስቃሴ ወልዲያ ከተማን ለመቆጣጠር ነበርና ወልዲያ ካሉ የመረጃ ምንጮቻችን ጋርም እንደሰማነው ወልዲያ አካባቢ ምንም የተፈጠረ ነገር የለም። ነገር ግን ዙሪያውን ውጊያ እንደነበርና ከዚያ በኋላ ለ3 ለ4 ሰዓት ከቆየ የተኩስ ድምጽ በኋላ ምንም እንዳልነበር ከቅዳሜ ከሰዓት በኋላ በተለይ ምንም እንቅስቃሴ እንዳልነበረ መረጃ ምንጮቻችን ጠቅሰውልናል። እንግዲህ በዚህ እንቅስቃሴ መሃል ነው የጥበቃ ስራ ላይ ነበሩ የተባሉ የመከላከያ ሰራዊት አባላት አንድ ሻለቃ ሊሆን ይችላል፣ አላቅም፣ እርግጠኛ ላልሆን ይችላል ስሙን። በዛ ደረጃ የነበሩ የመከላከያ ቡድን አባላት በድንገት የነበሩበት አካባቢ ተቆርጦ ነው ያ ጥቃት እንዲፈጸምባቸው የሆነው ማለት ነው። ፋኖ የሚባለው አደረጃጀት እስከዛሬም ነበረ። በየጫካው በየገደሉ በየሸለቆው ከመርመስመስና ተደብቆ ከመኖር ያለፈ ምንም እንቅስቃሴ ሲያደርግ አላየንም። ማን ነው እነዚህን መከላከያ ሰራዊት አባላት ተማርከውም ከሆነ ይሄንን እንቅስቃሴ የመራው ማን ነው? ከጀርባ ያለው ፋኖ የሚባለው የሽብር ቡድን አቅም ኖሮት እውነት መከላከያ ሰራዊትን በዛ ደረጃ ማርኮ እንደዛ ሊያደርግ የሚችልበት እድል ይኖራል ወይ? ማን ነው ከዚህ ጀርባ ያለው? ሻዕቢያና ህወሓት በዚህ ጉዳይ እንዴት ሊሳተፉ ይችላሉ የሚለውን ነገር በዝርዝር የምንመለከት ይሆናል። ነገር ግን ምንም ይሁን ምንም ውጊያ ላይ ማንኛውም ወታደር ሆኖ ሲገባ ለሀገሩ ለመሞት ለህዝቡ ለመሰዋት ፈቅዶና ወዶ የሚገባበት ስራው እስከሆነ ድረስ በዚያ ውጊያ መሃል መማረክ አለ፣ መቁሰል አለ፣ መሞት አለ። ይሄ ምንም የሚያስደንቅ የሚያስገርም ነገር አይደለም። በዛ ደረጃ ሲሆን መከላከያ ሰራዊት አባላት የመከላከያ ሰራዊት ውስጥ እንዴት መረጃው አልነበራቸውም ይሄ ጥቃት ከመፈጸሙ በፊት የሚለው ነገር እንዳለ ሆኖ በውጊያ ውስጥ ግን የሚያጋጥም የትኛውም ዓለም ላይ የሚፈጠር ጉዳይ ነው መከላከያ ላይ የተፈጠረው። ነገር ግን በዛ ደረጃ እንደው ድንገት ለእናንተ ለነዚህ አሸባሪዎች ነው የማወራው ለነመሳይ መኮንን ግብአት የሚሆን ቪዲዮ እና ፎቶ ቀርጾ ለመውጣት ከ30 ደቂቃ ለማይበልጥ የሽብር እንቅስቃሴ በዛ ደረጃ የኢትዮጵያ መከላከያ ሰራዊት ላይ መሳለቅ አንደኛ የሽብር ቡድን መሆናቸውን ያረጋግጡበት፣ የተማረከ ሰራዊት በዛ ልክ ተይዞ እነሱ የሚሉትን መፈክር እንዲናገር በዛ ልክ ክብረነክ የሆኑ ነገሮች ሰራዊቱ ላይ እንዲፈጸሙ ማድረግ አንደኛ የሚወሰደውን አጸፋ ከዛ በኋላ የሚወሰደውን ያጸፋ እርምጃ እንዲከፋ ያደርገዋል። ሌላ ሲቀጥል ከኢትዮጵያ ሕዝብ ጋር ይቅር የማይባል ጠባሳ ጥላችሁ እንደምታልፉ ላረጋግጥላችሁ እወዳለሁ። ምክንያቱም ይሄ ሰራዊት የኢትዮጵያና የኢትዮጵያውያን የመጨረሻ ምሽግ ነው።
ለኢትዮጵያ ሲል ራሱን አሳልፎ ለኢትዮጵያ ሲሉ ወጣትነታቸውን በዱር በገደል በጫካ እየኖሩ ሀገር የሚጠብቁ የሀገር ልጆች ናቸው። እነዚህ ልጆች ላይ የሚፈጸም ማንኛውም አይነት ጥቃት ቢማረኩም በተማረኩበት ሰዓት የምታደርጉት የክብረ ነክ እንቅስቃሴ ነገ ከነገ ወዲያ እናንተ ከህዝብ መሃል በሰላም ልትኖሩ የማትችሉበትን ሁኔታ ተፈጥራላችሁ እንጂ ምንም ሊሆን የሚችል ነገር እንደሌለ የተወሰነ ቡድን ከመከላከያ ሰራዊት አባላት ድንገት ተማረከና መከላከያ ሰራዊት አቅም የለውም እንዲህ የለውም አቅም ከሌለው እስከዛሬ ድረስ ለምን 4 ኪሎ አልገባችሁም የሚለውን ጥያቄ እንድናነሳ ያደርጋል። ግን ያ ጉዳይ እንዴት ተፈጸመ? ያ መከላከያ ሰራዊት እንዴት ተማረከ? እንዴት በዛ ደረጃ የኢትዮጵያ መከላከያ ሰራዊት ላይ ጥቃት ሲደርስ የመከላከያ መረጃ ምን ይሰራል? ኢንሳ ምን ይሰራል? የኢትዮጵያ መረጃና የኢትዮጵያ ብሔራዊ መረጃና ደህንነት ቢሮ ምን ይሰራል? ይሄ መረጃ እንዴት ቀድሞ አልተደረሰበትም የሚለው ጥያቄ እንዳለ ሆኖ የተለያዩ መረጃዎችን ለማጣራት እንደሞከር ነው መከላከያ ሰራዊት ጉዳዩን አስመልክቶ የራሱን ምርመራ እያደረገ ነው። የምርመራው ፋይንዲንግ ምን ይሆናል የሚለውን ከመከላከያ የሚወጡ መረጃዎችን ኦፊሻል መረጃዎችን የምንጠብቅበት ሁኔታ እንዳለ ሆኖ አንዳንድ ከውስጥ ያገኘናቸው መረጃዎችም እንደሚጠቁሙት ያው የመከላከያ መረጃ እንደዚህ እንደማንኛውም መረጃ ዝም ብሎ ስለማይወራ የመከላከያን ፋይንዲንግ የመጨረሻ ውጤቱን እንጠብቃለን። ግን የምንጠይቀው ጥያቄ ደግሞ መጨረሻ ላይ ይኖረናል። ለመከላከያ ሰራዊት ይሄ ፋኖ የምትሉት ወይም ፋኖ የሚሉት አሸባሪ ቡድን ያንን ነገር ሊፈጽም የቻለው መከላከያን በዛ ልክ ሊማርክ የቻለው እሱ ነው ወይ? አቅም አግኝቶ ፋኖ የሚባለው የሽብርተኞች እና የወንበዴዎች ስብስብ ከየመንደሩ ከየገጠሩ ተሰብስቦ በሬውን ሽጦ ክላሽ ገዝቶ ጫካ የገባ ዓላማ ለሌለው ትግል የመከላከያ ሰራዊትን ዋጋ እያስከፈለ ሀገርን እያመሰ ገበሬውን እያተራመሰ ያለው ይሄ አሸባሪ ቡድን እንደው አቅም አግኝቶ ነው ወይ ይሄንን የኢትዮጵያ መከላከያ ሰራዊት በዛ ልክ ሆኖ ዩሚሌት እንዲደረግ በዛ ልክ ክብረ ነክ የሆነ ነገር እንዲደረግበት ማድረግ የቻለው እሱ ነው ወይ የሚለውን ነገር ስናነሳ ፋኖ ምንም አይነት አቅምና ጉልበት ኖሮት ያንን ሊያደርግ እንደማይችል እኛም እናውቃለን። እነሱም ፋኖቹም ራሳቸው ያውቁታል። ምክንያቱም 2 ዓመት ሙሉ ሲኖሩ በዱር በገደል በጫካና በተለያዩ የገጠር ቀበሌዎች እንዲሁም በኤርትራና በሱዳን አዋሳኝ ቦታዎች ላይ እየተደበቁና እየተሽለኮለኩ ካልሆነ በስተቀር ከዛም ሲቀጥል የአሸባሪዎች መፈልፈያና መደበቂያ የሆነው ህወሓት የሚባል አሸባሪ ቡድን አለ። እሱ ጋር እየሄዱ እየተደበቁ ሸለቆ ለሸለቆ ሲኖሩ የነበሩ ሰዎች በመሆናቸው ዛሬ ያንን ጉልበት በራሳቸው አግኝተው መከላከያ ሰራዊትን በዛ ልክ ሊያደርጉ እንደማይችሉ ማንም ያውቀዋል። ማለት መከላከያ ሰራዊት ላይ የሚፈጸም ጥቃት በጣም ያማል። እኔ የወታደር ልጅ ነኝ፣ አውቀዋለሁ ወታደር ምን እንደሆነ ምን አይነት ዋጋ እንደሚከፍል እማቀው ከአባቴ ነው። አባቴ ለዚች ሀገር ከወንበዴዎች ጋር ከአሸባሪዎች ጋር ከወያኔ ጋር ሲዋጋ የኖረ ኢትዮጵያዊ ጀግና ወታደር ነው። በዛ ልክ ስለማቀው መከላከያ ላይ የሚደርስ ጥቃት በጣም ያመኛል። በተለይ በእርስ በርስ ውጊያ የውጭ ጠላት ሳይመጣበት ከራሱ ሀገር ልጆች ጋር ነገር ግን በባንዳነት ተገዝተው ከሚሰሩ ልጆች ጋር ጥቃት ሲደርስበት በጣም ነው ኢሪቴት የሚያደርገውና አንድም መረጃውን ሳልሰራ የቆየሁት እስካሁንም መረጃ መሰብሰቡ ማጣራቱ ጉዳዩ እንዳለው ነው። በጣም ስለሚያበሳጭ መከላከያ ላይ የተፈጸመው ድርጊት ለዛ ነው አንድም መረጃውን ሳልሰራበት የቆየሁት እና እንደዛ አይነት ጥቃት የሚፈጽመው ፋኖ ሳይሆን ከጀርባ ሆነው የሚያግዙት እነማን ናቸው የሚለውን ነገር ማጥራት ያስፈልጋል። ማን ነው ይሄን ጥቃት ሊያደርስ የቻለው? ለምንስ ነው? ምን ዓላማ ኑሮት ነው ይሄንን ነገር ሊያደርግ የቻለው የሚለውን ነገር ስንመለከት አንደኛ ጽምዶ የሚባል ከሻዕቢያና ከኤርትራ ጋር ከሻዕቢያና ከወያኔ ጋር ተሳስሮ ለመስራት የሚያደርጉት እንቅስቃሴ እንደነበር ከዚህም በፊት በራያ በኩል እንቅስቃሴ ጀምረው በጎንደርም በኩል የተወሰነ እንቅስቃሴ ጀምረው ተመተው መመለሳቸውን እናስታውሳለን። በዛን ሰዓት ምግበ የሚባለው የባህላዊ ጀነራል ያንን ጦር እየመራ እንቅስቃሴ ለማድረግ ሞክሮ ከፋኖ ጋር አብሮ ተቀጥቅጦ መመለሱን ከዚህ በፊት ምናልባት 6 ወር የሞላው መረጃ ላይሆን ይችላል። በዛ ደረጃ አብረው ለመስራት ሲማማሉ እስከ ግንባር ድረስ መጥተው የፋኖን ቡድን እየመሩ ግንባር ድረስ መጥተው ውጊያ የሚከፍቱት የህወሓት ጀነራሎች መሆናቸውን በዛን ጊዜ አረጋግጠናል። እነ ደብረጽዮን በይፋ ወጥተው ከኢትዮጵያ ጠላት ጋር ከማንኛውም ጋር እንደሚሰሩ
ፋኖ ከሚባለው ቡድን ጋር በጋራ ተቀናጅተው እንደሚሰሩ እነ ምሬ ወዳጆ ትግራይ ድረስ እየሄዱ ሻዕቢያ ድረስ እየሄዱ እነ እስክንድር ነጋ እነ ዘመነ ካሴ ከሻዕቢያና ከህወሓት ጋር በጋራ ሆነው ለመስራት በራሳቸው አንደበት ሲናገሩ እንዳውም አንድ ጊዜ ምሬ ወዳጆ ቆሰለ ተብሎ መቀሌ ሄዶ መታከሙን በእርግጠኝነት እነሱ ራሳቸው ባረጋገጡት መረጃ ደግሞ በጋራ እንደሚሰሩ ተማምለው ውጊያ ግንባር ድረስ መጥተው እነ ምግበ የፋኖን ጦር እየመሩ ሲዋጉ የነበረበትን ጊዜ ከነ ደብረጽዮን አንደበት እንደሰማነው ደግሞ ከፋኖ ጋር ተባብረው ኢትዮጵያን ለማተራመስ እንደሚሰሩ በራሳቸው አንደበት ነግረውናል። በራያ በኩል ባለፈው የህወሓት አሸባሪው በደብረጽዮን የሚመራው አሸባሪው የህወሓት ቡድን ማለት ነው በራያ በኩል መሆኒ አላማጣ ምናምን አካባቢ የነበሩ አካባቢዎችን የወረዳና የከተማ አስተዳደሮችን እንቀይራለን ብለው እንቅስቃሴ በጀመሩበት ሰዓት የራሳቸውን ታጣቂዎችም ወደ አላማጣና ከዚያም አልፎ ወደ ቆቦ አካባቢ ያሰርጉና ያስገቡ እንደነበር የተወሰኑ መረጃዎች የሚወጡ መረጃዎች ነበሩ። ያንን መረጃ እንደ መረጃ ይዞ መንግስት እንዴት እርምጃ አልወሰደበትም? እነሱ በይፋ እየተናገሩ እንሰራለን አብረን እያሉ ኢትዮጵያን ለማተራመስና ለማሸበር እንደማይተኙ እየታወቀ እንደዚህ አይነት ጊዜ እንዴት ሊሰጣቸው ቻለ የሚለው ጥያቄ እንዳለ ሆኖ በጀርባ ሆነው ግን የፋኖን ታጣቂዎች እያሰለጠኑ በመሳሪያ እያስታጠቁ ኢትዮጵያን ለማተራመስ እንደሚሰሩ ኢሳያስ አፈወርቂም ደብረጽዮንም በይፋ ነግረውናል። የፋኖ አመራሮች ራሳቸው የፋኖ አመራሮች የሚባሉት ከነሱ መሃል በቅርቡ መረጃ የሰጠው አቶ ጀነራል ተፈራ ማሞ የምትሉት የፋኖ ጀነራል ኢትዮጵያዊነቱን አውልቆ የፋኖን ማሊያ የለበሰው የፋኖ ጀነራል የሰጠው መግለጫ ነበረ እና በእርግጥ የመንግስት ከኢትዮጵያና ከኤርትራ ጋር የኢትዮጵያ መንግስት ከሻዕቢያና ከህወሓት ጋር ጦርነት ገጥማለሁ ካለ እኛ እያለን ህወሓትና ሻዕቢያ የሚጠቁበትን ሁኔታ አንፈቅድም፣ አብረን ሆነን ከሻዕቢያና ከህወሓት ጋር መንግስት እንዋጋለን ሲል በራሱ አንደበት የሰማነው መረጃ ነበር። እሱን የስልክ ልውውጥ ልጋብዛችሁና ተመልሼ እመጣለሁ። ድነው ከወታደራዊ ፋይዳው አንጻር ትክክል ነህ፣ ጠቀሜታ አለው። ግን እውነታውን ለመነጋገር ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። በየተራ ስሜነኞች እየተመቱ አይቀጥሉም። ስለዚህ ይሄ ምንም እኛም እድል አንሰጠውም። ከዚህ በፊት የተደረገው ከመጠን በላይ ነው። እኛ በሌላ መንገድ ነው። እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ እየጨፈጨፈነ አይናችን እያየ በእኛ በኩል ዝም አንለው። ፋኖች እንደዚህ ነው የሚያረጋግጡልን። ከሻዕቢያም ከህወሓትም ከግብፅም ከሶማሊያም ከማንኛውም የኢትዮጵያ ጠላት ጋር በጋራ ሆነው ሀገር ለማተራመስና ለማፍረስ ወደኋላ እንደማይሉ በራሳቸው አንደበት ደግመው ደጋግመው ሺህ ሚሊዮን ጊዜ ነግረውናል። ስለዚህ እነ ምግበ ግንባር ድረስ መጥተው ፋኖን እየመሩ ተቀጥቅጠው መመለሳቸውን ደግሞ ስናክልበት የትላንትናውን ኦፕሬሽን የሰሩት እነሱ ለመሆናቸው ሌሎች ማረጋገጫዎችም አሉ። ወደኋላ አመጣላችኋለሁ። ሻዕቢያ ኢትዮጵያ ውስጥ ያሉ ታጣቂዎችን እንደሚደግፍ ኢሳያስ አፈወርቂ በራሱ አንደበት ወጥቶ ተናግሯል። ከኢሳያስ አፈወርቂ ጀርባ ግብፅ አለች። ግብፅ ማለት ሻዕቢያን የወለደች ህወሓትን ያዋለደች እነ ዘመነ ካሴ እነ ጀዋር መሐመድ እነ ልደቱ ፋኖ ሸኔ የምትሏቸው ሲፈለፈሉ ደግሞ ክርስትና ያነሳች አሸባሪ ሀገር ነች። ከኢትዮጵያ ጠላቶች ጋር አብራ ለመስራት ኢትዮጵያ ውስጥ የሚፈጠር ማንኛውንም ታጣቂ በማገዝ በማሰልጠን በማጎልበትና አተራማሽና አፍራሽ እንዲሆኑ በማድረግ ረገድ ግብፅ የምትባለው አሸባሪ ከኢሳያስ አፈወርቂ ጀርባ ሆና እንደምትሰራ ምንም አጠያያቂ ሆኖ ጥያቄ ልናነሳበት የሚችል ጉዳይ አይደለም። ስለዚህ ተልእኮውን የሰጠው ማን ነው የሚለውን ነገር ስናነሳ በኢሳያስ አፈወርቂ ከግብፅ የተቀበለው ወይም በራሱ ያደራጀውን ከግብፅ ጋር አብሮ በራሱ ያዘጋጀውን የሽብር እንቅስቃሴ ተላላኪዎቹ ከሆኑት ከህወሓቶች ጋር አንድ ላይ ሆኖ በአማራ ክልል እየተንቀሳቀሰ ካለው ፋኖ ጋር ጥምረት ጽምዶ በመፍጠር ይሄንን የሽብር እንቅስቃሴ የፈጠሩበት ሁኔታ ነው ያለው። አሁን ለምን ይሄንን ሞከሩት የሚለውን ነገር ስናነሳ
አንደኛ ሰሞኑን በአባይ በአሰብ ወደብ ጉዳይ ላይ የኢሳያስ አፈወርቂ መንግስት አሻፈረኝ ለድርድር አሻፈረኝ በማለቱ የጠቅላይ ሚኒስትር አብይ አህመድ የመደመር መጽሐፍ ሲመረቅ ደግሞ ጠቅላይ ሚኒስትር አብይ እዛው መድረክ ላይ እንደዚህ አይነት ኢትዮጵያን ቆልፌ አኖራለሁ የሚል ኢትዮጵያ ያነሳችው የወደብ ጥያቄ ድንገት ተጠይቆ የሚቀር የመሰላችሁ ኢትዮጵያ እንደተቆለፈባት የምትኖር የመሰላችሁ ሰዎች ያንን አመለካከታችሁን ቀይሩና ይልቅንስ በፍጥነት ወደ ድርድር ብትመጡ እንመክራለን ብሎ የተናገረበት ወቅት እናስታውሳለን። ያን በማለቱ የኢትዮጵያ የወደብ ጥያቄ የማይቀለበስና የማይቀር መሆኑን ያወቀው ኢሳያስ አፈወርቂ ያንን የአሰብ ወደብ እዚህ 4 ኪሎ ባስቀመጣቸው ተላላኪዎቹ በነመለስ ዜናዊ በኩል ያገኘው ሳይገባው የወሰደው ዘርፎ የወሰደው ወደብ የኢትዮጵያ ንብረት የሆነ ወደብ መሆኑን ስለሚያውቅ ያ ነገር እንደሚመለስ የኢትዮጵያ መንግስት በእርግጠኝነት እየገፋበት እንደሆነ ሲገባው ከዚያም አልፎ የአሜሪካ መንግስት በጉዳዩ ላይ ገብቶ ጫና ሲያደርግበት አሁን በአሰብ ጉዳይ ላይ እደራደራለሁ የሚል መግለጫ አውጥቷል። በአሰብ ጉዳይ እንደራደራለን ብለው ሲመጡ ሻዕቢያዎች የኢትዮጵያ መንግስት ጥያቄ የማይቀርና የማይቀለበስ መሆኑን ስላረጋገጡ መብትም እንዳለን ስለሚያውቁ በጉልበት ቢመጡ ደግሞ በጉልበት ቢሞክሩት እንደፎከሩት ጦርነት ቢጀምሩ የአሰብን ጉዳይ ብቻ ሳይሆን ኢሳያስ አፈወርቂን ከወንበሩ ላይ ነቅሎ እስከመጣል የኢትዮጵያ መንግስት እንደሚሄድ ስለሚያውቀው ያችን የመደራደሪያ ሐሳብ እንደ ጊዜ መግዣ የወሰደባት መግለጫው ነች። እሱም በዝርዝር ሌላ ፕሮግራም እሰራበታለሁ። አሜሪካ ለምን ይሄንን ለማደራደር መጣች? ኢሳያስ አፈወርቂ ስለ ወደቡ ጉዳይ እደራደራለሁ፣ ስለ ወደቡ ብቻ ሳይሆን በአባይና በቀይ ባህር ጉዳይ ላይ እደራደራለሁ ብሎ ነው መግለጫ ያወጣው። ኢሳያስ አፈወርቂ ወይም ሻዕቢያ ስለ አባይ ጉዳይ ምን አገባው? የሚደራደረው ስለ አሰብ ጉዳይ ነው። ስለዚህ ምን አግብቶት ነው ስለ አባይና ስለ ቀይ ባህር እደራደራለሁ ያለው? አሁንስ ለምን ወደ ድርድር እመጣለሁ አለ? አሜሪካ ለምን እዚህ ውስጥ ገባች የሚለውን ዝርዝር ሌላ ሰፋ ያለ ፕሮግራም ስለምሰራበት እሱን እዚህ ጋር ልተወውና እደራደራለሁ ብሎ ወደ ዲፕሎማሲው መንገድ ፈቃደኝነቱን ከገለጸ በኋላ ይቺን የጦርነት ትንኮሳ የፈጸመው ያንን ድርድር ለማዘግየት የኢትዮጵያን መንግስት ቢዚ ለማድረግ በእርስ በርስ ተወጥሮ በእርስ በርስ ግጭት በእርስ በርስ ውጊያ ላይ ሲወጠር የኢትዮጵያ መንግስት ወደ ኤርትራ የሚያደርገውን እንቅስቃሴ ያቆማል ከሚል አንደምታ እንጂ የኢትዮጵያ መንግስት ጋር ተደራድሮ የአሰብ ወደብን በፈቃደኝነት ሊሰጥ እንደማይችል ኢሳያስ አፈወርቂ ይታወቃል። ነገር ግን ኢሳያስ የሚጫወተው ከአቅሙ በላይ የሆነ ጥያቄ እንደመጣበት ስለገባው ምንድነው የሚያደርገው? በአንድ እጁ እና አሜሪካ ላቀረቡለት የኢትዮጵያ መንግስትም ደጋግሞ ላቀረበለት የዲፕሎማሲ የድርድር የንግግር ጥያቄ ፈቃደኛ ነኝ ብሎ ይመጣል። በአንድ እጁ ደግሞ መሳሪያ ለፋኖና ለህወሓት ያቀርባል። ስለዚህ የኢትዮጵያ መንግስት በእርስ በርስ ግጭት ውስጥ ላይ ሲታመስ እሱ በዛ በኩል የአሰብን ጉዳይ እንደ ጊዜ መግዣ ይጠቀምበታል ማለት ነው። ይህንን የምንለው ከ2 ቀን ነው ከ3 ቀን በፊት መከላከያ ላይ ይሄ ጥቃት ሊፈጸም 1 ቀን በፊት ነው የኢሳያስ አፈወርቂ መንግስት በአሰብ ጉዳይ ላይ ይደራደራለሁ ብሎ መግለጫ ያወጣው። በማግስቱ መከላከያ ሰራዊት ላይ ጥቃት ደረሰ። እነዚህን ኢንሲደንቶች ስናገጣጥማቸው ፋኖ ከህወሓት ጋር ከሻዕቢያ ጋር እንደሚሰራ ይታወቃል። እነሱም የጉዳይ አስፈጻሚ አድርገው እንደሚጠቀሙበት ይታወቃሉ። የመጣባቸው የአሰብ ወደብ ጥያቄ ጉዳይ ደግሞ የማይቀርና የማይቀለበስ መሆኑ ስለገባቸው ያንን ነገር ሊያዘገዩ የሚችሉበትን ማንኛውም እድል እንደሚጠቀሙ ማረጋገጫ ሆኖ ሊወሰድ ይችላል ማለት ነው። ይሄ ከሆነ ዋናው ዓላማው እና ኢሳያስ አፈወርቂና ህወሓት ከጀርባ ሆነው የሚመሩት ጉዳይ ከሆነ አሁን ሻዕቢያና ህወሓት ከጀርባ ሆነው የሚነዱት ፋኖ የሚባለው ፈረስ ለውጥ ሊያመጣ ይችላል ወይ? ይሄ ትንኮሳ ምን አይነት ውጤት ሊያስመዘግብላቸው ይችላል? ለኢትዮጵያስ ምን አይነት እርምጃ እንድትወስድ ሊያስገድዳት ይችላል የሚለውን ጉዳይ ስናነሳ አሁን ፋኖ ትላንትና ሰሜን ወሎ ላይ የሆነ ጥቃት ፈጸመ ምናምን ስለተባለ አሁን ፋኖ እየገፋ መጥቶ ደሴ ደርሶ ከዛ በኋላ በአራተኛው ቀን 4 ኪሎ ይገባል ብሎ የሚጠብቁ ምን እንደሚባሉ የማይታወቁ ያበዱ ፍጥረቶች ሊኖሩ ይችላሉ። አሉ፣ ያንን የሚያምኑ ሰዎችም አሉ በእርግጠኝነት። ነገር ግን እስከዛሬ ፋኖ ሲሰራው ከነበረው የፕሮፓጋንዳ ሂደት የፋኖ ቃል አቀባዮች በየጊዜው ሲያራግቡት ከነበረው መከላከያ እንደመሰስን የአብይን ሰራዊት ምርኮኛና ቁስለኛ ያደረግነው እንደዚህ አይነት ማዕት አመጣንበት እያሉ ሲያወሩት ከነበረው ፕሮፓጋንዳ የትላንትናው የተለየ እንቅስቃሴ አይደለም።
እስከዛሬ ሲያወሩት ከነበረው ውሸት ትንሽ ማረጋገጫ ሊሆናቸው የሚችለው መከላከያ ሰራዊቱን በገሃድ በቪዲዮ ቀርጸው በዛ ልክ እንዲታይ ማድረጋቸው ለነሱ ምናልባት የድል ያክል የሚታይ ሊሆን ይችላል። ነገር ግን ሞታቸውንና የቀብራቸውን ቁፋሮ እንደሚያፋጥንላቸው አልገባቸውም ለራሳቸው። ያን ካረጉ በኋላ ከአንድ ቀኑ ጭፈራ በኋላ ወደ ለቅሶ ነው የተመለሱት። ቅዳሜ ዕለት፣ ዓርብ ዕለት እና ቅዳሜ ዕለት ይሄን ጉዳይ ፈጽመው ከዚያ ከቅዳሜ ማታ ጀምሮ እስካሁን ድረስ ለቅሶ ነው ያለው። በድሮን ተመታን፣ ተቀጠቀጥን ምናምን የማይሉት የማያለቅሱት ነገር የለም። ድሮን አይደለም ሌላ መሳሪያ ቢኖርም የኢትዮጵያ መከላከያ ሰራዊት ሊጠቀም ይገባል ብዬ ነው የማስበው። እንደዚህ አይነት አሸባሪ ላይ የሚወሰድን ንጹሃንን በማያጠቃ መልኩ እነዚህ አሸባሪዎች ላይ የሚወሰድን ማንኛውንም አይነት እርምጃ እደግፋለሁ። እንኳን አይደለም ድሮን ሌላም ነገር ቢኖር ማለት ነው። እና ከአንድ ቀኑ ጭፈራ በኋላ የምናያቸው ፎቶዎች የምናያቸው የፋኖ ታጣቂዎች ህፃን ልጆች በውዥንብር በዘረኝነት ልክፍት ተለክፈው እነዚህ ሰዎች ጋር የተሰለፉ የአማራ ክልል ተወላጆች የአዲስ አበባ መታወቂያ ሁሉ ይዞ እዛ ውጊያ ውስጥ የገቡ ልጆች በማይሆን ሁኔታ ወድቀው በጣም በሚያሳዝን ሁኔታ ለማየት በሚዘገንን ሁኔታ ነው የተመለከትናቸው ፎቶዎችና ቪዲዮዎች የሚያሳዩት። ያ ጥቃት እንዲፈጸም ያደረጉት ራሳቸው እነ ምሬ ወዳጆ የሚባሉት ሰዎች ግን እነዚህን ወጣቶች ካስጨፈጨፉ በኋላ ዛሬ ያገኘናቸው መረጃዎች እንደሚጠቁሙት ምሬ ወዳጆና ሌሎች ዋና የዚህ ሚሽን ፈጻሚዎች እና የፋኖ በሰሜን ወሎ ያለው ፋኖ የምኒልክ ዕዝ ምናምን የሚሉት የደንቆሮች ስብስብ ዋና አመራሮቹ ወደ መቀሌ ሸሽተው ትግራይ መግባታቸውን መረጃዎች ይጠቁማሉ። ዛሬ በህወሓትና በሻዕቢያ ጋላቢነት የሚነዳው ፋኖ ውስጡ ያሉት አመራሮች እነ ምሬ ወዳጆን ብሏቸው ሌሎች እነሱ የሚጠቅሷቸው በስም የሚጠሯቸው የፋኖ አመራሮች የአማራ ክልል ተወላጆች ናቸው ወይ? የትግራይ ልጆች ወይም የሻዕቢያ ወኪሎች በፋኖ አደረጃጀት ውስጥ ፋኖ በሚባለው አደረጃጀት ውስጥ የሉም ወይ? ለምንድን ነው ከትግራይ ጋር ከሻዕቢያ ጋር የሚተባበሩት? ለምንድን ነው ሲቆስሉ መቀሌ የሚሄዱት? ለምንድን ነው መደበቂያቸውን ትግራይ ያደረጉት የሚል ጥያቄ የሚያነሳ ሰው ካለ አንደኛ ህወሓት ከማንኛውም የኢትዮጵያ ጠላት ጋር ተባብሮ ስለሚሰራ የወለዳቸውም የፈለፈላቸውም እሱ ስለሆነ አሁንም ተንከባክቦ አሳድጎ 4 ኪሎ እየጋለባቸው ሊመጣ ይፈልጋል። ከዛ ሲያልፍ ግን ውስጡ የሰረጉ ትግርኛ ተናጋሪዎች ሻዕቢያዎች ወይ የህወሓት ወኪሎች እዛው ፋኖ ውስጥ አሉ። ለዚህ ማረጋገጫ ደግሞ ከሰሞኑ ያደረጉትን የስልክ ልውውጥ ልጋብዛችሁ። ሰላም ዲ ሰላም ያ አስፋው ይባል ከፋኖ አማራ ፋኖ አራይ ሰላም ዲኹም ከመይ ደህና ይመስገን። በየዳዝ ባህል አዲስ ተወልጦ ዶ ወፈትላህ ዋ ቦ አቲና ዝነበርና ሜና ወ ሞስምሶም ትስስር ፍጠሩ ቤዚና መብራቱ ዝባሃል አለው ኢሎም ስልኮም ቢያኹም ላይ ነይሮ አኖ ንስኻ እንታይ ኢኻ ናኻ ፖዚሽንኻ ሓላፍነትካ? የአማራ ፋኖ ብሔራዊ ኃይል ቅድና ዝግጅት ክፍል ኃላፊ ነኝ። እንደገና የሰሜን ብርቅዬ ክፍለ ጦር ዋና ሰብሳቢ። መርሐባ ዛል አስፋው ዲኻ ንስምካ? አራይ አስፋው አራይ ሕዚ ኣነ ክትሓወሮ ዝኽእል ኣነ ክገብሮ ዝኽእል እንታይ እዩ ኢንፎርሜሽን ማለት ማሕበረሰብ ዝኒሄ ይውለልና እዩ ይነግረና እዩ። ብጣዕሚ ጽቡቕ አርከይ ሕጂ ንሕና ዕላማና ያው ናይ ፌደራል መንግስቲ ተቃሊስካ ምውዳቕ እዩ። ካሊእ ዕላማ የብልናን ካሊእ ምሳኹም ትስስር ምግባር እዩ። ይሄ ሰውዬ እንደምትሰሙት በትግርኛ ነው የሚያወራው። የፋኖ የዚህ ክፍለ ጦር ምናምን ኃላፊና ምናምን ነኝ ይላል። ነገር ግን ትግራይ ካለ የህወሓት ባህላዊ ጀነራል ጋር ነው የሚነጋገረው። እናንተ ጋር ጥምረት ለመፍጠር ፈልገን የመጣ ነው ይለዋል። እነዚህ ናቸው የአማራን ህዝብ ነፃ እናወጣለን ብለው ከአጥፊው ጋር የሚተባበሩት አማራ ነኝ ባይ የአማራ ገዳዮች ማለት ነው። እነዚህ ሰዎች እነማን ናቸው?
ኦኬ አማራ ክልልም ሆኖ ትግርኛ የሚናገር ሰው ሊኖር ይችላል። በአይኒ ሚስት ትግራይ ሄዶ ምናምን የሚኖር ብሎ የሚያስብ ኢትዮጵያዊ ሞኝነት የሚሞኝ ሰው ሊኖር ይችላል። ነገር ግን እነዚህ ሰዎች ሆም ብለው አቅደው የራሳቸውን ሰዎች ከሻዕቢያና ከህወሓት መልምለው ህወሓት ውስጥ ማነው ፋኖ የሚባለው አደረጃጀት ውስጥ አስገብተው እነዘመነ ካሴና ሌሎች በወያኔ ዘመን የወያኔ ፍርፋሪ ለቃሚ የነበሩ ሰዎች ከነዚህ ሰዎች ጋር አብረው እንደሚሰሩ ማረጋገጫ ከዚህም በፊት በተለያዩ መረጃዎች የሰማናቸው መረጃዎች ያረጋግጣሉ። አሁንም ይሄ የምንሰማው የትግርኛ ልውውጥ ኢትዮጵያን ከሚያተራምሰው የአማራን ህዝብ እንደ ጠላት ከቆጠረው ከሻዕቢያና ከፋኖ ጋር ማነው ከሻዕቢያና ከህወሓት ጋር ተባብረው እናንተ ጋር ጥምረት ፈጥረን መንግስት እናጥቃ የሚል ፋኖ ነኝ የሚል ሰው ያደረገው የስልክ ልውውጥ ነው። ከህወሓት ጋር ተባብረው አማራን ነፃ አወጣለሁ የሚል አሸባሪ ቡድን ከህወሓት ጋር ተባብረው ጨቋኟን የአማራ ብሔር መታገል የትግላችን የመጀመሪያ ማታገያ መርህ ነው ብሎ በማኒፌስቶ የአማራን ብሔር መታገል ብሎ ከጻፈ ቡድን ጋር የአማራን እንደ ጠላት ፈርጆ 66 ዓመተ ምህረት ሲመሰረት አማራን እንደ ጠላት ፈርጆ ከተነሳ አሸባሪ ቡድን ጋር ተመሳጥረህ የአማራን ህዝብ ነፃ ሊያወጡ የጫካ የገቡ ደንቆሮዎች ማለት ነው። አማራን እንደ ሲጋራ ረግጠን ጥለነዋል። ከትግላቸው በኋላም ማኒፌስቶቸው ላይ እንደዛ አማራን በጠላትነት ከጻፉ በኋላ መጥተው በአጋጣሚ እድልና ሁኔታ ፈቅዶላቸው የኢትዮጵያ ስልጣን ላይ በተቀመጡበት ጊዜ እነ ስዬ አብርሃ የአማራን ህዝብ እንደ ሲጋራ ረግጠን ጥለነዋል ብለው ይናገሩ ነበር። እንደዛ ከሚሉ የአማራ ጠላቶች ጋር አንድ ላይ ተባብረህ አማራን ነፃ አወጣለሁ ብሎ የወጣው ደንቆሮ ከአማራ ገዳዮች አማራን እንደ አህያ ከሚቆጥሩ አማራ ሀድጊ ከሚሉ አሸባሪ ቡድኖች ጋር የአማራን ህልውና የአማራን ክብር ዝቅ አድርጎ ለነሱ ተላላኪ ሆኖ በአማራ ህዝብ ላይ የሚፈጸም ጥቃትን አስፈጻሚ ሆኖ ስትመለከቱት እነዚህ ሰዎች የአማራም ይሁን የኢትዮጵያ ስነ ልቦና የሌላቸው የትኛውንም ማህበረሰብ የማይወክሉ የኢትዮጵያ ጠላቶች የሚሰጧቸውን አጀንዳ ብቻ መጥተው ለማስፈጸም ፈቃደኛ የሆኑ ለራሳቸው ክብር የሌላቸው እንደ አህያ የሚቆጥራቸውን ህወሓትን ና ጋልበኝ ብለው ጀርባቸውን ለግልቢያና ለግርፊያ የሰጡ ተራ የመንደር ጎረምሶች እንጂ የየትኛውም ህዝብ ወኪል አለመሆናቸውን አረጋግጠውልናል። ትላንት የተጀመረው መከላከያ ላይ የተፈጸመው ጥቃት የት ደረሰ? ምን ውጤት አመጣ? ከዛ በኋላ ወልዲያ ገቡ፣ መርሳ ደረሱ፣ ከዛ ደሴን ያዙ፣ ምን ሆነ ከዛ በኋላ የሚለውን ጥያቄ ስናነሳ ምሬ ወዳጆ የምትሉት አሸባሪ ቅድም እንደነገርኳችሁ ወጣቶቹን አስጨርሶ ከዛ በኋላ መከላከያ ሰራዊት በድሮንም በእግረኛ ወታደርም ተለያዩ ጥቃቶችን ሲፈጽም እሱ ሸሽቶ መቀሌ ገብቷል። አሁን ትግራይ ነው ያለው እሱና ሌሎች አብረውት ያሉት ዋና አመራሮች የሚባሉት። ከዚያ በኋላ የደረሰባቸው ምት በየአካባቢው ወጣቶቻቸውን ሁሉ አርግፈው ተመልሰው ወጥተዋል። በዚሁ እንቅስቃሴ አርብና ቅዳሜ በነበረው እንቅስቃሴ እስካሁን ድረስ የቀጠለ ደግሞ በጎንደር ፋኖዎች መካከል የተፈጠረ የእርስ በርስ ግጭት አለ። እርስ በርሳቸው እየተባሉ ያሉ ፋኖዎች። ከዛ ሲቀጥል ትላንት ነምሬ ወዳጆ በመሩት ውጊያ ራሱ ከጦርነቱ በኋላ እነዚሁ የዛ አካባቢ ተወላጅ ነን የሚሉ ልጆች ደግሞ ነምሬ ወዳጆ ላይ ወጣቶቻችንን አስጨርሳችሁ እናንተ ሸሽታችሁ ትግራይ ገባችሁ በሚል የነምሬ ቡድን ላይ ተኩስ መክፈታቸውና እርስ በርስ እየተዋጉ መሆናቸውንም የሚያረጋግጡ መረጃዎች ከአካባቢው የሰማንበት ሁኔታ ነው ያለው። ይሄ ሁኔታ እንዳለ ሆኖ የተፈጸመው ጥቃት መከላከያም ከዛ በኋላ የወሰደው አጸፌታ እንዳለ ሆኖ ነገር ግን በዛ አካባቢ የሚኖረው ህዝብ የወልዲያና የአካባቢያ ነዋሪዎች በተለይ ምን እያሉ ነው ያሉት የሚለውን ነገር ስናነሳ ከዚህ በፊት ህወሓት ያኔ ለሶስተኛ ዙር ባወጀው ሁለተኛና ሶስተኛ ዙር ጦርነት እየተመለሰ በነበረበት ጊዜ ወልዲያ አካባቢ የተፈጸመው ጥቃት ህዝቡን በጣም በስጋት ላይ እንዲወድቅ አድርጎታል። አሁን ያኔም ህወሓት መከላከያ አለ፣ ህወሓት አይገባም፣ ወልዲያን አይቆጣጠርም እየተባለ ነው ድንገት የገባው። አሁንም እነዚህ ሰዎች መከላከያ ሰራዊት በሚችለው አቅም ገብቶ ማጥፋት ባለበት ደረጃ እርምጃ እየወሰደ ስላልሆነ የሆነ ጊዜ ይመጣሉ፣ ተኩሰው ይመለሳሉ፣ ተመቱ ይባላል፣ ከዛ የሆነ ጊዜ እንደዚህ ይደረጋል። አሁንም መከላከያ ወልዲያ ከተማ ውስጥ አለ፣ ነገር ግን ዙሪያውን የተኩስ ድምፅ እንሰማለን። ይሄ ነገር መቼ እንደሚቆም አናቅም እና በዚህ ስጋት ምክንያት ከተማ ውስጥ ምንም ነገር ሳይኖር
ባጃጆች፣ አንዳንድ አልፎ አልፎ ዋና ዋና የሚባሉ ንግድ ቦታዎች ላይ ያሉ ሱቆች እንቅስቃሴ ማቆማቸውንና የከተማው እንቅስቃሴ መቀዛቀዙን የነገሩን የአካባቢው ነዋሪዎች ወይም የወልዲያ ከተማ ነዋሪዎች አሉ። ዛሬ ምን ሊፈጠር እንደሚችል አናውቅም። ጋራንቲ የሚሰጠን ማን ነው? ዋስትና የሚሰጠን ማን ነው? የሚል ጥያቄ ያነሳሉ ሰዎቹ። ምክንያቱም ህወሓት ከዚህ በፊት ወደ 6 ወር ለሚሆን ጊዜ የወልዲያ ከተማን ተቆጣጥሮ ቆይቶ እንደነበር እናስታውሳለን። በዛ ሂደት ውስጥ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑትና አቡነ ኤርሚያስ ታሪካዊ የሆነ ገድል በፈጸሙበት ህዝቡን በአንድ ላይ አድርገው ያገኟትን ከህዝብ እየሰበሰቡ ህዝብን ያቆዩበት በረሃብ እንዳያልቅ ህዝቡ ስራም ስላልነበረ ምንም ያደረጉበትን ሂደት እናውቃለን። ያ ትኩሳት ያ ስብራት ህዝቡ ላይ ስላለ አሁን ምን ሊሆን ይችላል የሚል ስጋት ላይ ወድቆ እንዳለና በተለያየ ሁኔታ እንደምንረዳው አካባቢው ላይ ወይም ከተማው ላይ ስጋት እንዳለ ያየነበትን መረጃ ነው የሰጡ። ይሄ ከሆነ የመንግስት ቀጣይ እርምጃ ምን ሊሆን ይችላል የሚለውን ነገር እናነሳለን። በመጀመሪያ መከላከያ ሰራዊቱ ላይ የተፈጸመው ጥቃት ማን ፈጸመው? እንዴት ተፈጸመ? መከላከያ ለምን መረጃው አልደረሰውም? እንዴት በዛ ደረጃ ጥቃት ሊፈጸምበት ቻለ? የሚለውን አሁንም ምርመራ እየተደረገ ነው የሚል መረጃ ደርሶናል። ማለት ጥናት ይደረጋል። ምንድነው የተከሰተው? ለምን እንደዚህ ሆነ? የሚል የራሱ የመከላከያ መረጃ ቢሮ ስላለ በዛ የመረጃ ደህንነታቸው የሚያጣሩትን ነገር እያጣሩ እንደሆነ ሰምተናል። ነገር ግን ይሄ ጥቃት ከመፈጸሙ በፊት ኢንሳ የኢትዮጵያ መረጃና ደህንነት ቢሮ የራሱ የመከላከያና መረጃ ደህንነት አገልግሎት እነዚህ ሁሉ መረጃው እንዲህ ሳይደርሳቸው ቀረ። ያ አካባቢ የጦርነት ቀጠና እንደሆነ ይታወቃል። በጣም ክሪቲካል የሆነ ፎከስ የሚፈልግ ለመከላከያ ሰራዊት ደግሞ ወትሮ ዝግጁነት በሚል መመሪያ የሚመራ አካል እንደመሆኑ መጠን እንደዚህ አይነት ክፍተት እንዴት ሊፈጠር ቻለ የሚለውን ጥያቄ እናነሳለን። እኔ አሁን የመከላከያ ወይም የውትድርና ሙያ የለኝም። ጥያቄ ነው የምጠይቀው። መረጃው ከኢንሳና ከኢትዮጵያ መረጃና ደህንነት አገልግሎት እንዴት ሊያመልጥ ቻለ? ምንድነው የተከሰተው? በአጠቃላይ ውጊያ ተደርጎ ነው የተማረከው ወይስ ድንገት ተከቦ ነው የሰራዊት የተያዘው? ይህንን ጥቃት የፈጸሙት አካላት እነማን ናቸው? ህወሓት ነው? ሻዕቢያ ነው? እኛ በራሳችን ነገሮችን አገናኝተንና አስተሳስረን ከምንተነትነው መረጃ ባለፈ ተጨባጭ የሆነ መረጃ ከመከላከያ ሰራዊት እንጠብቃለን። እንዲሁም ከመንግስት ቢሮ ምንድነው የሆነው? ማን ነው ይህን ጥቃት የፈጸመው? እንዴት ይሄ ጥቃት ሊፈጸም ቻለ? ቅድም ብያለሁ፣ መከላከያ ሰራዊት ይሞታል፣ ይቆስላል፣ ይማረካል። ይሄ በውጊያ ላይ ያለ ጉዳይ ነው። ነገር ግን የተፈጸመው ነገር ውጊያ ላይ ነው ወይስ በድንገት ተከቦ ነው ተቆርጦ ነው የሚል መረጃ አለ። የሆነ ቦታ ላይ ተቆርጦ ድጋፍ ሊደርስ በማይችልበት ሁኔታ ስለነበር ነው በቁጥጥር ስር የዋለው ነው። ያን ሊያደርጉ የቻሉ ሰዎች እዛ ድረስ መጥተው እርምጃ እስከሚወስዱ ድረስ ደህንነቱ ምን ይሰራል? ኢንሳ ምን ይሰራል? የራሱ የመከላከያ መረጃ ቢሮ ምን ይሰራል? ከዚህ በፊት ህወሓት ሰሜን ዕዝ ላይ ጥቃት ሲፈጽም የመከላከያ መረጃ የግንኙነት ቢሮ ወይም የመገናኛ ቢሮ ኃላፊው የህወሓት ሰው ነበር። ያንን የመገናኛ ኔትወርክ አቋርጦ ግንኙነት እንዳይኖር አድርጎ ነው ሰሜን ዕዝ ላይ ጥቃት እንዲፈጸም ያደረገው። ከዛ በኋላ መከላከያ ሪፎርም መደረጉን በኢትዮጵያዊነት መገንባቱን መረጃዎች ሰምተናል። የምናየውም የምናረጋግጠውም ሀቅ ኢትዮጵያ እስከዛሬ የተጋረጠባትን ፈተና ተጋፍጦ ኢትዮጵያ ማዳን የቻለ ከዛ ሁሉ የመፍረስ አደጋ ተሻግራ ዛሬ ላለችበት ቁመና እንድትደርስ ያደረገ መከላከያ ሰራዊት ነው። በውጊያ ውስጥ የተማረ እየተዋጋ የሰለጠነ እየተዋጋ የታጠቀ መከላከያ ሰራዊት ነው። ይህንን ጀግና የሀገር የመጨረሻ ምሽግ የሆነ መከላከያ ሰራዊት እነዚህ የመንደር ጎረምሶች እንዴት በዚህ ልክ ሂዩሚሌት ላደርጉት ቻሉ የሚለውን መከላከያ ሰራዊት የሚሆን የጦር መሪዎቹ ማለት ነው። ከዛም ሲያልፍ የጠቅላይ ሚኒስትር ቢሮ፣ የመረጃና ደህንነት፣ ኢንሳ ይህንን ጉዳይ አጥርተው ለህዝብ ሊነግሩ ይገባል። በህወሓት ጊዜ ህወሓት ሰሜን ዕዝን አጥቅቶ ጦርነት በፈጠረ ጊዜ የህወሓት አባላት የነበሩ የጦር መኮንኖች ትጥቅ እንዲፈቱ ተደርጎ ለብቻ ተቀምጠው እንደነበር እናስታውሳለን። ምክንያቱም እዛ ውስጥ በነበረው ሁኔታ የሰሜን ዕዝ ከተጠቃ በኋላ ለራሳቸው ለትግራይ ተወላጆች ለሆኑት መኮንኖችም
እንዲሁም ለሰራዊቱም ጥሩ ስላልነበረ እነሱን ገለል አድርገው የሆነ ቦታ ማስቀመጥ ግዴታ እንደነበር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሲናገሩ ሰምተናል ከዚህ በፊት። ከዚያ በኋላ ከፕሪቶሪያው ስምምነት በኋላ እነዛ የህወሓት የጦር መኮንኖች ተመልሰው ወደ ስራ ገበታቸው መግባታቸውን ሰምተናል። ምንድን ላይ ናቸው ያሉት እነዛ ሰዎች ዛሬ? እነዚህ ፋኖ የሚባሉት አሸባሪዎች እና የህወሓት ባህላዊ ጀነራሎች መረጃ የሚያገኙበት ሁኔታ አለ ወይ? ከውስጥ መረጃ የሚደርስበት ምክንያት እንዴት ነው? አማራ ክልል ላይ እነ ዮሐንስ ቦያለው ምናምን የሚባሉ አሸባሪዎች እንደነበሩ ለአሸባሪ መረጃ የሚሰጡ ሰዎች እንደነበሩ ይታወቃል። አሁን እነዛ በወያኔ ዘመን ከህወሓት ጋር አብረው ይሰራሉ ተብለው የሚጠረጠሩ ሰዎች አሁን ዛሬ ወያኔ የደረሰበትን ስናይ በኢትዮጵያዊነታቸው ኢትዮጵያን የሚያገለግሉ የትግራይ ተወላጅ የጦር መሪዎች የጦር መኮንኖች እንዳሉ ምንም ጥያቄ የለውም። ነገር ግን 100% ተረጋግጧል ወይ? እንዲህ አይነት ስጋት የለም ወይ? ካልሆነ ይሄ ጉዳይ እንዴት ሊፈጠር ቻለ? መረጃዎች እንዴት መከላከያ ሊያመልጠው ቻለ? እዛ አካባቢ የነበረው ይሄንን አሁን በፋኖ እጅ የወደቀውን የመከላከያ ሰራዊት አባላት ይመሩ የነበሩት የጦር መሪዎች እነማን ናቸው? ምን ሲሰሩ ነበር? ጥበቃ ላይ የነበረች ጓድ ነበረች ከተባለ እዛ አካባቢ የነበረው መከላከያ ሰራዊት አባላት ጥበቃ ላይ የነበረ ሰራዊት እንዳውም እኮ መረጃ ነው የሚከታተለው፣ በአካባቢው ምን አለ የሚለው ነገር የሚቃኝ። እንዴት ነው እንዲህ አይነት ጥቃት በድንገት ሊደርስ የቻለው? እኔ አሁንም መከላከያ ሰራዊት የሚያደርገውን ተጋድሎ የኢትዮጵያ መከላከያ ሰራዊት መሪዎችም ይሁን አብቹም ይሁን በአጠቃላይ የኢንሳና የደህንነት ቢሮ ኃላፊዎች ስለ ኢትዮጵያዊነታቸውና ለኢትዮጵያ ስለሚሰሩት ስራ ምንም ዳውት የለብኝም። እነሱ ግን ዳውት የላቸውም ወይ? እርግጠኞች ናቸው ወይ? ስለተፈጠረው ጥቃት ከውስጥ መረጃ የሚያሾልክ ሰው አለመኖሩ፣ ከአሸባሪዎች ጋር አብሮ ተባብሮ የሚሰራ ሰው አለመኖሩ፣ ለዚህ አይነት ጥቃት እንዲዳረግ መከላከያ ሰራዊቱን ፊት ለፊት አጋፍጦ ለዚህ አይነት ጥቃት እንዲጋለጥ የሚያደርጉ ሰዎች አለመኖራቸውን ውስጥ ላይ በአመራር ደረጃ ያሉ ሰዎች ውስጣቸውን ፈትሸው አረጋግጠዋል ወይ? ያ ከሆነ እንደዚህ አይነት ስራ የሚፈጽም ከጠላት ጋር የሚሰራ የመከላከያ ሰራዊት አባል ወይም አመራር የለም ከተባለ እንዴት በድንገት እንዲህ አይነት ጥቃት ሊደርስበት ቻለ መከላከያ ሰራዊት የሚለውን ጥያቄ እንዳንድ ዜጋ ጠይቃለሁ። እንዳንድ ዜጋ በኢትዮጵያ መከላከያ ሰራዊት ላይ የሚፈጸም ማንኛውም አይነት ጥቃት በተለይ በእርስ በርስ ጦርነት በባንዳዎች መከላከያ ሰራዊት ላይ የሚፈጸም ጥቃት አጥንቴ ስር ደርሶ ነው የሚሰማኝ። ይህን ጥቃት በፈጸሙ ሰዎች ላይ ደግሞ መረጃውን ማጥራትና የሆነውን ነገር ለህዝብ ከማሳወቅ ባለፈ ይህን ጥቃት በፈጸሙ ሰዎች ላይ መንግስት ሊወስደው የሚችለውን እርምጃ መቼ፣ እንዴት፣ በምን ሁኔታ ሊወስድ አቅዷል የሚለውን ነገር ከመከላከያ በኩል እንዲሁም ከመንግስት አመራሮች በኩል በቅርቡ መረጃ ይሰጣል ብዬ እጠብቃለሁ፣ ወይም መሆን አለበት ብዬ እጠብቃለሁ። የትንኮሳው መጀመሪያ ከየት እንደሆነ ነግሬያቸዋለሁ። ከሻዕቢያ ከግብጽ ጀምሮ በህወሓት በኩል አድርጎ በባንዳዎቹ የፋኖ ፈረሶች ህወሓት በሚጋልባቸው ፈረሶች በኩል አማራ ክልል ድረስ የመጣ የሽብር ሰንሰለት እንደሆነ መጀመሪያ አይተናል። መጨረሻውስ የትንኮሳው መጨረሻ ሴት ነው የሚለውን ነገር ስናነሳ አሁንም መጨረሻው አስመራ ነው። አሁንም መጨረሻው ይሄንን በኢትዮጵያ ሰማይ ስር ሽብርተኛና ሽብር እንዳይጠፋ እድሜ ልኩን የሚሰራውን ኢሳያስ አፈወርቂ የሚባል አሸባሪ ቡድን ከወንበሩ ላይ ገልብጦ የኢትዮጵያን ሰላም ማጽናት የመጨረሻው የመከላከያ ወይም የኢትዮጵያ መንግስት እርምጃ ይሆናል ብዬ አስባለሁ። የሻዕቢያን አሸባሪ ቡድን ለማጥፋት ሲንቀሳቀስ ደግሞ ከአማራ ክልል ጀምሮ ኦሮሚያ ክልል ላይ ያለውን ሸኔም ጨምሮ ባይዘዌ ሸኔዎች በብዛት እጃቸውን እየሰጡ እንደሆነ ወደ ሰላም እየመጡ እንደሆነ እያረጋገጥን ነው። የተለያዩ የምንሰማቸው መረጃዎች እሱን የሚያስረዱ ናቸው። ነገር ግን በተለይ በዚህ በአማራ ክልል በኩል ያለውን እንቅስቃሴ የሚቋጨው አስመራ ነው። ሲቋጭ ግን አማራ ክልል ጀምሮ እያጸዳ ሂዶ እነዚህን ምሬ ወዳጆ፣ ዘመነ፣ አስረስ ማረ ምናምን የሚባሉ ሰዎችን ታጥቀው ሀገርን ለማሸበር ከጠላት ጋር ተባብረው የሚሰሩ ሰዎችን እያጸዳ እስከ አስመራ ድረስ ይሄዳል። ህወሓትን ጠርጎ ከትግራይ ምድር ላይ ያጠፋል። ከዚያ በኋላ የመጨረሻው ሚሽን ኢሳያስ አፈወርቂን ከኤርትራ ስልጣን ላይ
አውርዶ ለአንዴና ለመጨረሻ ጊዜ የኢትዮጵያን ሰላም ማረጋገጥ እኔ እንዳንድ ዜጋ መሆን አለበት ብዬ የማምነው መከላከያ ሰራዊትም በዚህ ልክ እርምጃ ይወስዳል፣ በዚህ ልክ ተልእኮ አለው፣ በዚህ ልክ እቅድም አለው ብዬ አምናለሁ። ያ ካልሆነ ዛሬም ነገም ከነገ ወዲያም ሻዕቢያና ህወሓት ሲጀመሩም የኢትዮጵያ ጠላቶች ነው የተጀመሩት፣ ሲጀመሩም ኢትዮጵያን ቅኝ ለመግዛት የተመሰረቱ ናቸው። አሁንም እድሜ ልካቸውን እየሰሩ ያሉት ኢትዮጵያን ለማፍረስና ለማተራመስ ነው። ህወሓት እስካለ ድረስ ኢሳያስ አፈወርቂ እስካልተነቀለ ድረስ ኢትዮጵያ ሰላም ታገኛለች ብሎ ማሰብ ዘበት ነው። ከዚህ በላይ ጊዜ ሰጥቶ እነዛ ሰዎች ትንፋሽ እንዲያገኙ፣ እነዛ ሰዎች እንዲደራጁ፣ እንዲታጠቁ እስከዛሬም አብረን እንሰራለን፣ ጥምዶ ፈጥረናል፣ በራያ በኩል ሲመጡ ምናምን ትንኮሳ ሲፈጽሙ በወልቃይት በኩል ሄደው እንደዚህ ያደርጉ ሲባል የኢትዮጵያ መንግስት በጣም ለረጅም ጊዜ በወደ ሰፊነት እየታገሰ ነው ያለው። ጊዜ በተሰጣቸው ቁጥር ግን እንዲህ አይነት የሽብር ጥቃት ከመፈጸም ወደኋላ አይሉም። ወደ ይቅርታ ይመጣሉ፣ ወደ ሰላም ይመጣሉ። በንግግር በዲፕሎማሲ መንገድ መፍታት ይሻላል እየተባለም ጊዜ እየተሰጣቸው ይሄው የለውጡ መንግስት ከመጣበት ጊዜ ጀምሮ በህወሓት ምክንያት 7 ዓመት ሙሉ 8 ዓመት ሙሉ ሰላም የለንም። ሰላም ከሌለን ለአንዴና ለመጨረሻ ጊዜ ወሳኝ የሆነ ኦፕሬሽን ፈጽሞ የኢትዮጵያን ሰላም የህዝቡን ሰላም ማረጋገጥ አይሻልም ወይ? ከዚህ በላይ ጊዜ እየተሰጠ ወደ ሰላም የማይመጡ ሰዎች፣ ትዕግስትና ይቅርታ ፍርሃት የሚመስላቸው ሰዎች ባሉበት ሀገር ከዚህ በላይ የሰላም እቅድ የሰላም እጅ መዘርጋት ያስፈልጋል ወይ የሚል ጥያቄ ለኢትዮጵያ መንግስትና ለመከላከያ ሰራዊት አመራሮች ጥያቄ አንስተን ከዚያ ባለፈ የኢትዮጵያ መከላከያ ሰራዊት ሀገርን፣ ህዝብን፣ የሀገርን ሰላም የህዝብን ሰላም ሲያስከብር ኖሯል። ዛሬም በመስዋዕትነቱ የኢትዮጵያን አንድነትና ህልውና ያስከብራል። ለዚህ ይሄን ዋጋ ለሚከፍሉ የመከላከያ ሰራዊት አመራሮች፣ የመንግስት አመራሮች፣ የመከላከያ ሰራዊት አባላት በሙሉ በመሆን መልቲሚዲያ ስም ያለኝን ታላቅ ክብር ለመግለጽ እወዳለሁ። የዛሬው ፕሮግራሜ ይህንን ይመስላል። ሌሎች ተከታታይ መረጃዎችን በተከታታይ እየተከታተልን የምናቀርብላችሁ መሆኑን ከወዲሁ ለመግለጽ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ በሱፐር ቻት፣ በሱፐር ስቲከር እንዲሁም በተለያዩ የድጋፍ አይነቶች ሳፖርት ልታደርጉን እንደምትችሉም በድጋሚ ለማስታወስ እወዳለሁ። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ